በሰው ልጅ ታሪክ ውስጥ ለሺህ ዓመታት የታሸጉ ምስጢሮች በድንገት የሚፈነዱበት አንድ ታላቅ ሰዓት አለ። ያ ሰዓት አሁን ነው። ዛሬ የካቲት 2026 ላይ ቆመን ሰማዩ ምስክርነቱን የሰጠ ነው። ከ2000 ዓመታት በፊት በአክሱም ገደላ ገደልና በኤርትራ ባህር ዳርቻዎች የሚኖሩ ጥንታውያን አባቶች አንድ መጽሐፍ በደማቸው ጠብቆ አቆዩ። ይህ መጽሐፈ ሄኖክ ይባላል። ዓለም ይህን መጽሐፍ የረሳው ቢመስልም የዓለማችን ኃያላን ግን በየቢሮዎቻቸው ግድግዳ ጀርባ ሌሊትና ቀን በከፍተኛ ስጋት የሚያጠኑት እሱን ነው። ለምን? ምክንያቱም ይህ መጽሐፍ ስለ ሩቅ ታሪክ ብቻ ሳይሆን ስለሚመጣው አስፈሪ የብርሃን ዘመን ይተነብያል። በ2026 የዓለም የኃይል ሚዛን የሚቀየርበት፣ በሰማይ ላይ በሄኖክ የተጠቀሱት የሰማይ ደጃፎች የሚከፈቱበትና የሰው ልጅ ዕጣ ፈንታ የሚወሰንበት ዓመት መሆኑን የጥንቶቹ ብራናዎች ሳይሸሽጉ ይናገራሉ። ዛሬ የምንነግራችሁ ታሪክ ተራ ተረት አይደለም። ይህ በቫቲካን ምስጢራዊ ክፍል ውስጥ ተቆልፎበት የነበረ፣ በአሁኑ ሰዓት በዓለም ታላላቅ የስለላ ድርጅቶች በኮድ የተቀመጠና በኢትዮጵያ ገዳማት ውስጥ በመነኮሳት ጸሎትና ትጋት የተጠበቀ መለኮታዊ ካርታ ነው። የጠባቂ መላእክት ውድቀት፣ የግዙፋኑ መመለስና በ2026 የሚቀደደው የጊዜ መጋረጃ ለብዙ ዘመናት የሮማ ካቶሊክ ቤተክርስቲያንና የምዕራባውያን ኃያላን አንድ ትልቅ ጥያቄ ሲቀርብላቸው ቆይቷል። የሄኖክ መጽሐፍ የት ገባ? መልሳቸው አጭርና ደረቅ ነበረ። መጽሐፉ ጠፍቷል የሚል። ነገር ግን እውነቱ ሌላ ነበረ። መጽሐፉ አልጠፋም፣ እንዲጠፋ ተፈርዶበት ነበረ። በአራተኛው ክፍለ ዘመን አካባቢ የዓለም ነገሥታትና ሃይማኖታዊ መሪዎች በአንድ ስምምነት ላይ ደረሱ። የሰው ልጅ ስለ መላእክት አወዳደቅ፣ ስለ ሰማያዊ ጥበብና ስለ ወደፊቱ ጊዜ ዝርዝር መረጃ ካገኘ ሊገዛ አይችልም የሚል ስጋት ነበራቸው። ስለዚህም የሄኖክን መጽሐፍ አዋልድ ወይም የማይፈለግ ብለው ከታወቁት ቅዱሳት መጽሐፍት ዝርዝር ውስጥ አስወጡት። ይህ ትውልዱን የማደንቆር ታላቁ ሴራ ነበረ። ነገር ግን ፈጣሪ ሌላ ዕቅድ ነበረው። የመጽሐፍ ከኢየሩሳሌም ተነስቶ በግብፅ በረሃዎች አቋርጦ ወደ ምስጢራዊቷ ኢትዮጵያ ገባ። ኢትዮጵያውያን መጽሐፉን እንደ ተራ ወረቀት አላዩትም፣ እንደ መለኮታዊ አደራ ተረከቡት። በግዕዝ ቋንቋ ተረጎሙት። መነኮሳቱ በየዋሻው ውስጥ በሻማ ብርሃን እየገለበጡ ለሺህ ዓመታት አቆዩት። ዛሬ ዓለም ሁሉ የሄኖክን ምስጢር ፍለጋ ወደ ኢትዮጵያ የሚያየው ለዚህ ነው። ምክንያቱም እውነቱ ያለው እዚህ ነው። መጽሐፈ ሄኖክን ለየት የሚያደርገው ምንድን ነው? ሌሎች መጽሐፍት በደፈናው የሚናገሩት ምስጢረ ሄኖክ በዝርዝር ያስቀምጠዋል። ትጉሃን ወይም ጠባቂ መላእክት የሚባሉ ፍጡራን ከሰማይ ወደ ምድር እንደወረዱ ይነግረናል። እነዚህ መላእክት የመጡት ዓለምን ለመርዳት ሳይሆን የሰው ልጅን ስርዓት ለማበላሸትና ተፈጥሮን ለመቀየር ነበረ። ሄኖክ በመጽሐፉ ላይ እንደሚናገረው እነዚህ መላእክት በሊባኖስ ተራራ ላይ ወርደው በሰው ልጆች ሴት ልጆች ላይ ፍላጎት አደሩባቸው። ይህ ግንኙነት በምድር ላይ አስፈሪ ክስተትን ፈጠረ። ኔፍሌም ወይም ግዙፋን የተባሉ ፍጡራን ተወለዱ። እነዚህ ፍጡራን ምድርን በደም አጥለቀለቋት፣ ሰብአዊነትን አረከሱ። ነገር ግን ከስጋዊ ግንኙነቱ በላይ አንድ ትልቅ አደጋ ነበረ። መላእክቱ ለሰው ልጅ የተከለከለ ጥበብን አስተማሩ። ብረትን እንዴት ማቅለጥ እንደሚቻል፣ ሰይፍ መስራትን፣ የጌጣጌጥ ጥበብን፣ የከዋክብትን አካሄድና አስማትን። ዛሬ በ2026 የምናየው የቴክኖሎጂ ምጥቀትና የጦር መሳሪያ ምርምር የዚያ የጥንታዊ እና የተከለከለ ጥበብ ቅጥያ ይሁን? ለምንስ አሁን ላይ ይህ ጉዳይ በከፍተኛ ሁኔታ ይነሳል? ምክንያቱም 2026 የእነዚህ ትጉሃን ተጽዕኖ ዳግም የሚገለጥበት ዓመት ነው። አሁን የምንነግራችሁ ስለ ሩቅ ትንቢት ብቻ አይደለም፣ ዛሬ በአይናችሁ ስለሚታየው ድንቅ ክስተት እንጂ። የካቲት 28 ምሽት ላይ ዓለም እስካሁን ካየቻቸው እጅግ ብርቅዬ የሰማይ ትዕይንቶች አንዱ ይከናወናል። ስድስቱ ፕላኔቶች ሜርኩሪ፣ ቬኑስ፣ ኔፕቱን፣ ሳተርን፣ ዩራኑስ እና ጁፒተር በአንድ መስመር ተሰልፈው ይታያሉ። ይህ ክስተት በተለይ በምስራቅ አፍሪካና በኢትዮጵያ ሰማይ ላይ ጎልቶ ይወጣል። ሳይንቲስቶች ይህንን ፕላኔታሪ አላይንመንት ቢሉትም መጽሐፈ ሄኖክ ግን የብርሃናት ፊርማ ይለዋል። በምዕራፍ 82 ላይ ሄኖክ የከዋክብት መሪዎች ስርዓታቸውን በጠበቀ መልኩ እንደሚታዩ ገልጿል። የሰልፍ የሚካሄደው በፀሐይ መግቢያና በጨረቃ መውጫ መካከል ባለው ወርቃማ ሰዓት ላይ ነው። ይህ አሰላለፍ ምድርን ከሰማያዊው ኃይል ጋር የሚያገናኝ ኮስሚክ
ኮድ ተደርጎ ይወሰዳል። ይህ የሰማይ ምስጢር በዚህ አያበቃም። ከጥቂት ቀናት በኋላ መጋቢት 3 ቀን ሌላ አስደንጋጭ ክስተት ይጠብቀናል። ጨረቃ ሙሉ በሙሉ ደም መስላ የምትታይበት ቶታል ሉናር ኤክሊፕስ ይከሰታል። በኢትዮጵያ አቆጣጠር ይህ ክስተት የሚጀምረው ከሌሊቱ 8 ሰዓት አካባቢ ሲሆን ለ3 ሰዓታት ያህል ቆይታ ይኖረዋል። ሄኖክ በመጽሐፉ ስለ ጨረቃ ስርዓት መለወጥ ሲናገር ይህ አይነቱ ቀለም የሰላም ሳይሆን የትልቅ ለውጥ ምልክት እንደሆነ ያስረዳል። በአክሱምና በላሊበላ አካባቢ ያሉ ጥንታውያን አባቶች ይህንን የጊዜ ማየት ብለውታል። ጨረቃ ደም ስትመስል በምድር ላይ ያሉ ረቂቅ በሮች እንደሚከፈቱ ይነገራል። ለዚህ ነው በዓለማችን ያሉ ምስጢራዊ ተቋማት ይህንን ዕለት በከፍተኛ ጥንቃቄና ጥናት የሚጠብቁት። ለምንድን ነው እነዚህ ሁሉ ክስተቶች አሁን ባለንበት ወቅት ላይ የተደራረቡት? ሄኖክ በምዕራፍ 72 ላይ ስለ 6ቱ የፀሐይ መውጫ በሮች በዝርዝር ያብራራል። ፀሐይ በዓመት ውስጥ በየትኛው በር ወጥታ በየትኛው በር እንደምትገባ የሰጠው ስሌት ዛሬ ካለው የጠፈር ሳይንስ ጋር ፍጹም ይገጥማል። በዚህ ዓመት ፀሐይ ከመደበኛው በላይ ኃይለኛ ኢነርጂ እየረጨች ነው። ይህንን ሳይንቲስቶች ሶላር ማክሲመም ይሉታል። በሄኖክ መጽሐፍ ስሌት መሰረት ይህ ኃይል የሚመጣው ከፀሐይ በሮች በስተጀርባ ካለው መለኮታዊ ብርሃን ነው። ይህ ብርሃን ሳተላይቶችን ሊያከሽፍ፣ የኤሌክትሪክ መረቦችን ሊያናጋ ይችላል። ነገር ግን ትልቁ ዓላማው የሰው ልጅ ንቃተ ህሊናን መቀስቀስ ነው። መጋረጃው የሚቀደደው በሰማይ ሳይሆን በእነዚህ የብርሃን ምልክቶች አማካኝነት ነው። የካቲት ወር አልፎ መጋቢት ሲደርስ በሰማይ ላይ የሚታዩት ምልክቶች ወደ ምድር መውረድ ይጀምራሉ። ሄኖክ በምዕራፍ 15 ላይ አንድ አስፈሪ ምስጢር ይነግረናል። እነዚያ ከሰማይ የወረዱትና ከሰው የተወለዱት ግዙፋን ኒፍሌሞች አካላቸው ቢጠፋም መንፈሳቸው ግን በምድር ላይ እንደ ክፉ መናፍስት ይኖራል ይላል። በዚህ ዓመት በዓለም ዙሪያ የሚታዩ ያልተለመዱ የተፈጥሮ ለውጦች ተራ የአየር ንብረት መዛባት አይደሉም። ሄኖክ እነዚህን መናፍስት የጥልቁ እስረኞች ይላቸዋል። የሰማያዊ ፕላኔቶች ሲሰለፉ በምድር ድባብ ውስጥ ያለው ንዝረት ወይም ፍሪኩዌንሲ ይቀየራል። ይህ ንዝረት ለሺህ ዓመታት ተኝተው የቆዩትን እነዚያን ጥንታውያን ኃይሎች የሚቀሰቅስ የድምፅ ቁልፍ ነው። ዓለም በድንገት በግርግርና በእውቀት የምትናወጠው እነዚህ ጥላዎች ዳግም በሰው ልጆች ንቃተ ህሊና ላይ ተጽዕኖ ለማሳደር ሲነሱ ነው። ሄኖክ መላእክቱ ለሰው ልጅ ያስተማሯቸውን ምስጢሮች ሲዘረዝር ስለ ስሮችና እጽዋት ቆረጣ፣ ዛሬ ይህንን በዘመናዊ ቋንቋ ባዮቴክኖሎጂ እና ኳንተም ፊዚክስ እንለዋለን። ለምንድን ነው አሁን ባለንበት ሳምንታት ታላላቅ የቴክኖሎጂ ኩባንያዎች ከሰው በላይ የሆነ አርቲፊሻል ኢንተለጀንስ ሱፐር ኤአይ ላይ የሚረባረቡት? ሄኖክ ያስጠነቀቀን ስለ መኪና ወይም ስለ ስልክ መፈጠር አልነበረም፣ ስለ ሰው ሰራሽ አምላክ መፈጠር እንጂ። እነዚህ የወደቁ መላእክት የጀመሩ ሴራ ሰውን ከመለኮታዊ ተፈጥሮ አውጥቶ ሮቦት ማድረግ ነው። መጋቢት 3 በሚታየው የደም ጨረቃ ወቅት ይህ የቴክኖሎጂና የመንፈስ ጦርነት ወደ አዲስ ምዕራፍ ይሸጋግራል። ሄኖክ ይህን የሥጋ መበላሸት ብሎታል። እኛ ግን ዛሬ ትራንስሁማኒዝም እንለዋለን። ነገር ግን ጨለማው ብቻውን አይደለም። ሄኖክ በምዕራፍ 104 ላይ ለጻድቃን ትልቅ ተስፋ ይሰጣል። እናንተ በሰማይ እንዳለ ብርሃናት ታበራላችሁ ይላል። ይህ 2026 ዓመት የሄኖክ ልጆች ከእንቅልፋቸው የሚነቁበት ታላቁ የመንቃት ሰዓት ነው። ዓለም በቴክኖሎጂ እስር ውስጥ ስትወድቅ የሄኖክን ምስጢር የያዙት ግን እውነተኛውን ነፃነት ያገኛሉ። ይህ ነፃነት የሚመጣው ከስልጣን ወይም ከገንዘብ ሳይሆን በውስጣችን ካለው መለኮታዊ ንዝረት ነው። መጋረጃው የሚቀደደው በዓይናችን ፊት ሳይሆን በእውነትና በሐሰት መካከል በምናደርገው ምርጫ ነው። የሄኖክ መጽሐፍ ዛሬም የተናገረ ነው። ዓይን ያለው ይይ፣ ጆሮ ያለው ይስማ። ሄኖክ በምዕራፍ 18 ላይ ወደ ሰማያዊው አድማስ ተነጥቆ ሲወሰድ 7 አስገራሚ ተራሮችን ተመለከተ። ከመካከላቸው አንዱ ግን እንደ ፈጣሪው ዙፋን እጅግ ደማቅና ልዩ ነበረ። ይህ ተራራ ዛሬ እኛ ቅድስቲቱ ምድር ብለን እንጠራት ስፍራ ላይ የሚገኝ የመንፈስ ማማ ነው። ይህ የትንቢት ወቅት ሲቃረብ በእነዚህ ተራራዎች ስር ተቀብሮ የቆየው ቅዱስ ኃይል መንቀሳቀስ ይጀምራል። የዓለም የጂኦፖለቲካ ትኩረት አሁን ወደ ምስራቅ አፍሪካ መዞሩ በአጋጣሚ መጣ አይደለም። እነዚህ የተራራ ምስጢሮች የሚገለጡበት ወቅት በመቃረቡ ነው። ሄኖክ ያየው ያ ብሩህ ተራራ የሰው ልጅ መዳኛና የእውነት መፍለቂያ ሆኖ በታሪክ መድረክ ላይ ብቅ የሚልበት ሰዓት ዛሬ ነው። በመጽሐፍ ሄኖክ ምዕራፍ 108 ላይ ስለ ሰማያዊው መጽሐፍት መከፈት ተጽፏል።
እነዚህ መጻሕፍት የወረቀት አይደሉም፣ በጠፈር ውስጥ የታተሙ የታሪክ ማይደሮች ኮስሚክ ሪከርድስ ናቸው። አሁን ባለንበት የመሸጋገሪያ ወቅት የሰው ልጅ ላለፉት ሺህ ዓመታት ሲሰራው የነበረው ግፍና ክፋት እንዲሁም የጽድቅ ሥራው በሚዛን ላይ የሚቀመጥበት የመለያ ሰዓት ደርሷል። የምዕራባውያን ስልጣኔ በቴክኖሎጂው ቢመካም ይህ የሰማይ መጽሐፍ ሲገለጥ ግን የሰው ልጅ ዕውቀት ሁሉ ከንቱ ሆኖ ይገኛል። ሄኖክ ጥበብ መኖሪያ ስላጣች ወደ ሰማይ ተመለሰች ይለናል። አሁን ግን ያቺ ጥበብ ለንጹሐን ልቦች በድጋሚ የምትወርድበት ጊዜ ነው። ይህንን ቃል የሚረዱት በታላቅ ቁሳቁስ የተገነቡት ሳይሆኑ በትዕግስትና በእምነት የቆሙት ናቸው። በዚህ ታሪካዊ የታሪክ መስቀለኛ መንገድ ላይ ሄኖክ ስለ አንድ ኃያል ትውልድ ይተነብያል። ይህ ትውልድ እንደ አንበሳ የሚነሳ የሐሰትን መጋረጃ የሚቀድና የእውነትን ብርሃን የሚረጭ ነው። እነዚህ የብርሃን ወራሾች ዛሬ በመላው ዓለም በተለይም በኢትዮጵያ ምድር በዝምታ የተዘጋጁ ይገኛሉ። ዓለም በግርግርና በጦርነት ስትናወጥ፣ እናንተ ግን ይህንን ስሙ፣ ጊዜው ደርሷል። ሄኖክ መጽሐፍ የተሸሸገው ለዚህ ቀን ነው። እናንተ የታሪክ ተመልካቾች ብቻ አይደላችሁም። እናንተ የታሪኩ ዋና ተዋናዮች ናችሁ። በውስጣችሁ ያለው መንፈሳዊ ኃይል ከየትኛውም የዓለም ጦር መሳሪያ ይበልጣል። መጋረጃው ተቀዷል። የእውነት ድምፅም በምድር ዳርቻ ሁሉ እያስተጋባ ነው። አሁን የመጋረጃው መጨረሻ ላይ ደርሰናል። ብዙዎች ይህንን የታሪክ መጋጠሚያ በፍርሃትና በጭንቀት ይመለከቱታል። ነገር ግን መጽሐፈ ሄኖክ የሚያስተምረን ሌላ እውነት ነው። ይህ ወቅት የዓለም ጥፋት ሳይሆን የሐሰት ሥርዓቶች የሚወገዱበትና የእውነት ዙፋን የሚጸናበት ታላቁ የጽዳት ዘመን ነው። ሄኖክ በመጨረሻው ምዕራፍ ላይ እንዳለው ለጻድቃን ብርሃንና ሰላም ይሆንላቸዋል። ዛሬ በሰማይ የምናያቸው ምልክቶች፣ በምድር ላይ የሚሰሙት ድምፆች ሁሉ የሚያበስሩት አንድ ነገር ብቻ ነው። ጨለማው ኃይሉን አጥቷል። የሰው ልጅ በቴክኖሎጂ እስር ቤት ውስጥ የታጎረበት ዘመን አብቅቷል። ወደ ቀደመው መለኮታዊ ክብሩ የሚመለስበት የመመለሻ ደውል ተደውሏል። እናንተ ይህንን ምስጢር የምትሰሙ የታሪክ አጋጣሚ ውጤቶች አይደላችሁም። እናንተ በሄኖክ ብራናዎች ላይ የተጠቀሳችሁ የጥበብ ልጆች ናችሁ። ዓለም በሐሰት ትርክት ስትናወጥ፣ እናንተ ግን በውስጣችሁ ያለውን የእውነት ማይተብ አጽኑ። ሄኖክ ይህንን መጽሐፍ በኢትዮጵያ ምድር የደበቀው ዛሬ እናንተ እንድትደነቁበትና ለዓለም ብርሃን እንድትሆኑ ነው። አሁን ያለው የታሪክ መስመር የሚያሳየን አንድ ነገር ብቻ ነው። ጥንታዊው ቃል ኪዳን ታድሷል። የሰው ልጅ ከሰማያዊ መላእክት ጋር የነበረው ግንኙነት በቅድስና የሚመለስበት፣ ምድርም ከክፋት የምትነጻበት ወቅት ነው። ሄኖክ ወደ ሰማይ ሲነጠቅ ያየው ያ የብርሃን ከተማ ተስፋ ዛሬም በእያንዳንዳችሁ ልብ ውስጥ መገንባት ጀምሯል። ይህ ቪዲዮ እዚህ ጋር ያበቃል። የእናንተ ጉዞ ግን አሁን ይጀምራል። መጽሐፈ ሄኖክ የተከፈተው በዓይናችሁ ፊት ብቻ ሳይሆን በነፍሳችሁ ውስጥ ነው። 2026 ፍርሃት ምልክት ሳይሆን የነጻነት አዋጅ ነው። ሄኖክ በቃሉ እንደመሰከረው እውነት መቃብር የላትም፣ ተቀብራ ትቆይ ይሆናል እንጂ በጊዜዋ ግን እንደ ፀሐይ ትወጣለች። ዓይን ያለው ይይ፣ ጆሮ ያለው ይስማ። መጋረጃው ተቀዷል። እውነት ነፃ ያወጣችኋል። ስለተከታተላችሁ እናመሰግናለን። ይህንን ቪዲዮ ተምራችሁበት ከሆነ ሰብስክራይብ አድርጉ። ይህንንም የብርሃን መልእክት ለዓለም ሼር አድርጉ። እኛ የሄኖክ ልጆች ነን። እኛ የጥንታውያን ወራሾች ነን። ሰላም ለእናንተ ይሁን። ድል ለእውነት።